ዳግም አባቱን እንዴት ነው ከሞትክበት እየተነሳኸው? ምንድነው ሚስጥሩ? እውነታውን ልትነግረኝ ትችላለህ ወይ? በማለት አባቱን ያፋጥጠዋል። የዳግም አባት እኔ ድንገት ነው ያተረፍኩትኝ። እነሱ ወዴት እንደሄዱ ባላቅም የመኪና ኩፈን ውስጥ ነበርኩኝ። ከመኪና ኩፈን ውስጥ ነው የወጣሁት። እሺ በህይወት ካለህ እስከ ዛሬ ታዲያ እንዴት አስችሎህ እኔን ሳታይኝ ቆየህ? የቆየህበትስ ምክንያት ምንድን ነው? የተቀበረው አስክሬንስ ማን ነው? በማለት አባቱን ሲጠይቀው ስለሱ የማቀው ታሪክ የለም፣ እኔን ባትጠይቀኝ መልካም ነው። እኔ የማቀው ነገር የለም። ዳግም ተወኝ። እዩልህ አባዬ፣ እኔ አንተን የምተውህና የምለቅህ እናቴና አባቴ ሆኖ አብሮኝ እየኖረው አባባ አጋሼን እንዲፈቱ ስታደርግልኝ ብቻ ነው። ያለበለዚያ ግን እኔም አንተም ጥላት ነው የምንሆነው በማለት አባቱን ያስፈራረዋል። ቤት ውስጥ ቁጭ ብለው ከዳግም ጋር እየተጫወቱ እያለ ልክ እንደ እህትና ወንድም እየተቀላለዱ ዳግም እህቱን እባክሽን ኤሚ፣ እናትና አባትሽ ደስተኛ እንዲሆኑ ከፈለግሽ ሕክምናሽን በአግባቡ መከታተል አለብሽ እና ወደ ጤናሽ መመለስ አለበት በማለት ሲመክራት፣ እሷ ግን በፍጹም እኔ በምችለው አቅም ራሴን ልንከባከብ እችላለሁ፣ ግን ደግሞ ልጄን ማስወረድ አልፈልግም ትለዋለች። ሁላችሁም እንደዚህ አይነት ሀሳብ ከዛሬ ጀምሮ እንድታቀርቡልኝ አልፈልግም፣ ምክንያቱም እኔ በልጄ አልደራደርም። ታውቃለህ ዳጊ፣ አሁን እኮ እኔ 3 ወር ሆኖኛል። ከዚህ በኋላ የሚቀረው ደግሞ ልጄ ሊወለድ 6 ወር ብቻ ነው። ስለዚህ ታዲያ ምን እጠብቃለሁኝ? በማለት አንቺ ደግሞ ያን ያህል እድሜ ላይኖርሽ ይችላል እድሜ ላይኖርሽ ይችላል። እባክሽን እህቴ፣ እናትና አባትሽም እዛ ሆነው እየተጨነቁ ነው። ቢያንስ እንኳን የሆነ ነገር ማድረግ እንዳለብሽ አትርሺ በማለት እህቱን ቢመክራትም እሷ ግን ያለው ነገሯ በፍጹም በማለት ለወንድሟም መልስ አትመልስለትም። እናም ደግሞ አቶ ተሰማ ለይኩንን ለመጠየቅ እስር ቤት በሄዱ ጊዜ እባክህን ተሰማ ወንድሜ፣ አሁን እኔ በጣም ደህና ነኝ፣ ግን ደግሞ ልጄን እባክህ አደራ ላንተ ነው በማለት ምክንያቱም ልንፈታም ላንፈታም እንችላለን፣ ምን እንደሚፈጠር ባላቅም ይለዋል። አልገባኝም፣ እንዴት ነው ነገሩ ሲለው፣ አዎ ምን እንደማድረግ አላቅም፣ አሁን ላይ ጠበቃዬ ነው እየተከታተለልኝ ያለው። ስለዚህ ግን ምንፈታም አይመስለኝም ቶሎ፣ ምናልባት ጊዜ ሊወስድ ይችላል ተሰማ፣ ግን ደግሞ የኤሚን ነገር አደራህን ሲለው፣ ይኸውልህ ወንድሜ ጓደኛዬም ሁሉ ነገር ነህ አንተ፣ ስለ ልጅህ አታስብ፣ ምንም ችግር የለውም፣ እኔ ከባካባታለሁ። እንደምታውቀው ደግሞ አሁን ላይ ኑሐሚን እሷ ጋር ነው ያለችው እና ምንም የሚያሳስብህ ነገር የለም። ግን እባካችሁ እስኪ አሳምኗትና ሁሉም ነገር እንዲሆን እንዲስተካከል እንድትነግሩኝ እፈልጋለሁ በማለት እስኪ በምችለው አቅም እኔም ራሴ ሄጄ ላናግራት እችላለሁ። እናም ግድ የለህም ሕክምናዋንም ትከታተላለች፣ ምንም ነገር እንዳታስብ በማለት አጽናንቶት አቶ ተሰማም ወደ እነ ኤሚ ቤት ይመጣል። እነ ኤሚ ጋር ሲመጣ እያየውና እየሰማው ነገር በእጅግ ይከብዳል። አቶ ተሰማ ቁጭ ብለው ኤሚን ሲያማክሯት፣ ይኸውልሽ ልጄ አባትሽም ሆነ እናትሽ እየተጨነቁ ነው እዛ ጋር፣ እናም የሆነ ነገር ማድረግ አለብሽ፣ ሕክምናሽን መከታተል አለብሽ። እንደገና ደግሞ እዩልሽ አንድ ነገር ልንገርሽ፣ ልጁን ደግመሽ መውለድ ትችያለሽ። አንቺ እኮ ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል። ጤነኛ ስትሆኚ ድጋሚ ልጅ መውለድ ትችያለሽ። ደግሞ ጤነኛ ካልሆንሽ እኮ ልጁንም ላትወልጁ ትችያለሽ። እናም እባክሽን በማለት ይለምናታል። ቆይ እናንተ የኔን እድሜ እናንተ ናችሁ እንዴ የምትቆርጡልኝ? እንድሞት የጻፋችሁልኝ እናንተ ናችሁ እንዴ? በማለት እጅግ ግራ ይጋባል። አቶ ተሰማም እንደዛ ሳይሆን ይውልሽ ልጄ፣ እኛ አይደለንም ያንቺን ህይወት የምንጽፈው፣ ግን ደግሞ ጤነኛ እንድትሆኝ ስለፈለግን ነው በማለት ቢያበረታታትም እንደ ልጅ ቢመክራትም እንደገና ኑሐሚን እባክሽን የኔ ውድ ኤሚዬ፣ አንቺ ስትኖሪ ሁሉም ነገር ይሆናል። እናም እባክሽን ራስሽን አትጉጂ። እናም ልጁም ደግሞ ደግመሽ ትወልጃለሽ። እናትና አባትሽም አንቺን ጤነኛ ስትሆኝ ነው ደስተኛ የሚሆኑት። እናም እባክሽ የሆነ ነገር አድርጊ በማለት ምንም ነገር እንዳትሉኝ፣ ማናችሁንም አልሰማም በማለት ሀሳቧን ትቀይራለች። እሷም አሁን እናትና አባቴን ለማየት መሄድ ፈልጋለሁ በማለት
እንዲወስዳት ናሆምን ስትጠይቀው ናሆም እሺ ይልና ይዟት ይሄዳል ወደ እስር ቤት። ከሕክምና መልስ ወደ እስር ቤት ከሄደች በኋላ ይኸውልህ አባቷን ስታናግረው እና መቼ ነው የምትወጡት አባቴ ከእስር ቤት መቼ ትወጣላችሁ ሲላት፣ አባትም ልጄ አንወጣም እኔም ሆንኩ እናትሽ መቼም አንወጣም ይላታል። እኮ እንዴት ለምን? ምክንያቱም ምን ልንሰራ ነው የምንወጣው? እኛ አንቺን ህመም እያየን እንድንሰቃይ እንድናዝን አንገት እንድንደፋ ነው እንዴ? አንቺ እንደሆንሽ ታከሚ ስትባይ አልፈልግም ብለሻል። ስለዚህ የማትሰማ ልጄን እያየሁኝ ከማዝና ከምተከዝ ከዚሁ እስር ቤት ይሻለኛል። ይብን እንኳን ነፃ ነው ውጣ ብባል አልወጣም በማለት አሁን መሄድ ትችላላችሁ፣ ከዚህ በኋላ እንዳትመጡ ማየት አልፈልግም በማለት ተቆጥተው ወደ ውስጥ ይመለሳሉ። እንዴት ዳጌ አባዬ እኮ ጥሎኝ ሄደ ስትለው፣ አዎ እሺ እናቴ ጋር ወሰደኝ በማለት ትጠይቃለች። እናትሽ ጋር በወስድሽም የተለየ ሀሳብ አይኖራትም። ምክንያቱም እናትሽም ቢሆን የተለየ ሀሳብ ምን ይኖራታል ብለሽ ታስቢያለሽ? ያው ነው። ስለዚህ ዝም ብለን ወደ ቤት መሄድ አለብን በማለት ቆይ እኔ ምልክ ዳጊ እኔ ጥፋተኛ ነኝ እንዴ? ምክንያቱም ጥፋተኛ አይደለሽም፣ ግን ደግሞ ይኸውልሽ እህቴ ልጅ መልሰሽ መውለድ ትችያለሽ የኔ ቆንጆ። ግን እናትና አባትሽን እንዲኖሩ እድሜያቸው እንዲረዝም ከፈለግሽ አንቺም ደስተኛ ሆነሽ እንድትኖሪ ከሆነ ይኸውልሽ ጥንሱን አስወርደሽ እንደገና ማርገዝ ትችያለሽ ጤናሽ ከተመለሰ በኋላ። ስለዚህ ባክሽን ሲላት ኤሚም በሀሳቡ ተስማምታ በቃ እሺ ተስማምቻለሁ በማለት ለናሆም ትነግረዋለች። ናሆምም እጅግ ደስ ብሎት አሁን ደግሞ በቃ በዚህ ከተስማማሽ አሁን ወደ ቤት መሄድ አለብን እሺ ይላትና ወደ ቤት ተነስተው ይመጣሉ። ኑሐሚን ኪችን ምግብ እያዘጋጀች ነበረ። ቀጥታ ወደ ኪችን ሄዱ። ኑሐሚን ይኸውልሽ ኤሚ ተስማምታለች አሁን ጥንሱ እንዲወርድ ብላለች። ግን አሁን ደግሞ ትንሽ የሚከብደው ደግሞ የደም አለመመሳሰል ነው በማለት ይነግራታል። የደም አለመመሳሰል እርግጥ ልክ ነህ፣ ግን ደግሞ የእሷ ጋር ደም ጋር የሚመሳሰል አንድ የቤተሰባችሁ ጥላት የሆነ ሰው አለ። እሱና የኤሚ ደም አንድ ነው እኮ ማን ብሎ ሲጠይቃት፣ ያው የምታውቀው ያንተ ፍቅረኛ